እስቲ ከሻለቃ ዳዊት ሊጀምርና እንዴት ነበር ይሄ አንድነት እንዴት ሊመጣ ቻለ? የእናንተስ ሚና እንዴት እንደነበረ ባጭሩ ቢነግሩን ሻለቃ ዳዊት። እሺ እግዚአብሔር ይስጥልኝ መሳይ፣ እንደምን አለ? ይመቸናል ካንተ ጋር መነጋገር። አስቸጋሪ ነበር። ነገር ግን ዋናው ወዳጄ አምባሳደር ብርሃነ መስቀልም ሊያረጋግጥ የሚችለው ሁለት ነጥቦች ናቸው። መሰረታዊ ነጥቦች ለዚህ ሰክሰስ ያደረሰን ሁለት ነገሮች ናቸው። አንደኛ የፋኖ መሪዎችን እኛ እናውቅላችኋለን ብለን መናገር አለመቻላችን። በዛ አይነት ስልት አልገባንም። እነሱ ችግሩን ከኛ የበለጠ የሚያውቁ እነሱ ናቸው። መፍትሄ የሚያገኙትም እነሱ ናቸው። መድረኩ ከተከፈተላቸውና ከተመቻቸ ተነጋግረው ይፈቱታል ብለን አምነን ከነሱ የበለጠ እናውቃለን ብለን አልገባንም። አዳማጮች ሆነን ሁኔታውን በተቻለ መጠን ለማመቻቸት በመግባታችን ነው። ትልቁ ነገር ትዕግስት ነው። በሁሉም ነገር ይሄ ውይይት ሊፈርስ የሚችልበት ብዙ ነጥቦች ነበሩ፣ ብዙ ቦታዎች ላይ ነበሩ። ፈረሰ ስንል እንደገና እያስነሳ ነው። እንደገና የሆነው ትዕግስት ነው። ሰው ለመደማመጥ እንዲችል እንደገና እንዲነጋገሩበት ለማድረግ 320 ሰዓት ሁሉም መናገር የሚችለውን ሁሉ ተናገረ፣ ልዩነቱን ሁሉ ተናገረ። መጨረሻ ላይ ከመግባባት ውጭ ሌላ አማራጭ አልነበረውም። ለካ እንደዚህ ነው ብለው ተዋወቁ። በቀደመታ እንዳልኩት ሲተዋወቁ ያ ቴንስ የነበረው ሁኔታ አትሞስፌር ተለውጦ ወዳጆች ሆኑ፣ በቅጽል ስም ይጠራሩ ጀመረ። ስለዚህ ያንን ግለት ማብረድ እና በተቻለ መጠን በትዕግስት በጥሞና እንዲደማመጡ ሁኔታውን መፍጠር ነው የኛ ስራ። ያ ነበር። እኛ መፍትሄ ይዘን አልቀረብንም። በዚህ ምክንያት ነው የሆነው። ምክንያቱም መፍትሄው ነበር፣ ድሮም ቢሆን እነሱ ውስጥ ነበረ። መፍትሄው ግን ቁጭ ብለው በእንደኛ አይነት ታዛቢዎች አማካኝነት ቁጭ ብለው ለመነጋገር መቻላቸው ነው ይህንን ውጤት ያስገኘው። እንደምታውቀው እና አምባሳደር ብርሃነ የተናገርነው እኛ ሁሉንም 320 ሰዓቱንም አብረን ነበር። ሁሉንም አንድም ስብሰባ ያልተሰበሰብንበት ጊዜ የለም። 8ቱ ደግሞ የአርበኞች ደግሞ አንዳንድ ቀን ጦርነት ሲኖርና አንዳንድ ነገር ሲሆን አይመጡ ይሆናል እንጂ መጥተው ነበረ። ሁሉም ትዕግስት ነበረው፣ ለማዳመጥ ጉጉት ነበረው ውጤት ለማስገኘት። ያ ነው በዛ ምክንያት ነው አንድነት ሊቋጭ የተቻለው። አመሰግናለሁ ሻለቃ ዳዊት። በነገራችን ላይ ሳላስተዋውቅ ነው በቀጥታ የገባ ነው። ሻለቃ ዳዊት የጸጥታና ደህንነት እንደዚሁ ተመራማሪ ናቸው። ብዙ ጽሁፎችን በማቅረብ ከዚህ በፊት የነበረውን ስለሳቸው ማስታወቅ እንዲሁ ዝም ብሎ ለቀባሪው አረዳው ማለት ነው። ምክንያቱም በሰፊው በኢትዮጵያ ፖለቲካ ውስጥ የሚታወቁ ናቸው። አምባሳደር ብርሃነ መስቀል ነጋም እንደዚሁ በተባበሩት መንግስታት ድርጅት በአፍሪካ ህብረትም ከፍተኛ ዲፕሎማት ሆነው ሀገራቸውን ያገለገሉ ናቸው። ምናልባት ወደ ኋላ ላይ በቀጠናዊ ጉዳዮች ላይ ስንነጋገር አምባሳደር ብርሃነ መስቀል ነጋ ቀጥታ ካሁን ክስተቶች ጋር የሚገናኙ ነገሮችን በደንብ ሊነግሩ እንደሚችሉ ተስፋ አደርጋለሁ። ምክንያቱም በቀጠናው እርሶ አገልግሎት የሰጡበት አካባቢ ነው፣ በተለይ ሱዳን አካባቢ። ወደ አምባሳደር ብርሃነ መስቀል ልምጣና እኔም በቅርበት አውቀዋለሁ ይህንን የፋኖችን አንድነት ለማምጣት ምን ያህል አስቸጋሪ እንደነበረ። እውነት ለመናገር በቃላት ብቻ አልነበረም እርስ በርስ ሲጣሉ የነበሩት። ጥይት ሁሉ እየተተኳኮሱ አንዱ አንዱን የሚገልበት የሚያጠፋበት ሁኔታ እስከዛ ደረጃ የደረሰ ልዩነት ነበራቸው። ያንን ሁሉ አስታርቆ ጥይት መተኳኮስ፣ ቃላት መለዋወጥንም አቁመው ወደ አንድነት እንዲመጡ ማድረግ ቀላል የሚባል አይደለምና እንዴት ነበር አምባሳደር ብርሃነ መስቀል? አመሰግናለሁ አቶ መሳይ ስለጋበዝከንም። እንደዚሁ ሻለቃ ዳዊት ወልደ ጊዮርጊስ በደንብ ገልጸውታል። ትልቁ ነገር አሁንም ቢሆን የነሱ ፍላጎት ነው። እዛ ላይ ደርሰው ነበር። ከዚህ ከአንድነት ውጪ አማራጭ የለም። የአማራውን ትግል ለመግፋትም ወደፊት ኢትዮጵያንም ለማዳን ራሳቸውንም ቢሆን ለመከላከል አንድ ላይ ሆኖ ከመቆም በስተቀር ሌላ አይነት አማራጭ የለም የሚለው በእነሱ በመሪዎቹ ደረጃ ታምኖበት ታች ባሉትም ተዋጊዎች ትልቁ ዲማንዳቸው ጥያቄያቸው ሆኖ መጥቷል። በዛን ወቅት እንደምታውቀውም በውጭም ያለው ዲያስፖራ አማራውም ሌላውም ኢትዮጵያን መዳን አለባት ብሎ የሚያምን ማንኛውም ኢትዮጵያ ሁሉ ተጽዕኖ ሲያደርግ ነበር በዚህ ላይ።
እና አይ ቲንክ ያ በዛ ኢንቫይሮንመንት ነው ውይይቱ የተጀመረው። ግን የነሱም ቅንነት ሪሊ ቶሎ ብሎ ይሄን ነገር ወደፊት ለመግፋት ወሳኝ ሆኖ ያገኘ ነው እሱ ነው። እንግዲህ ሻለቃ እንዳሉት የኛ ፋሲሊቴት ማድረግ፣ ማመቻቸት፣ ስርዓቶችን ቦታው ላይ ማስቀመጥ እንደዛ አይነት ፕሮሲጀራል የሆኑ ነገሮች ላይ ነው አንዳንዴ ትልቅ ሁኔታዎች ሲፈጠሩ አለመግባባቶች ምናልባት እነሱ ላይ ሀሳብ ስጡ፣ መፍትሄ ጠቁሙ ሲባል ነው ስንገባ የነበረው። ስለዚህ አይ ቲንክ ክሬዲቱ ሙሉ ለሙሉ ለነሱ የሚሰጥ ሆኖ ነው የማየው። አመሰግናለሁ። አመሰግናለሁ አምባሳደር። እንግዲህ ሻለቃ ዳዊት አሁንም እዛው የአንድነቱ ጉዳይ ላይ ልምጣና ትልቅ ውጤት ነው በወታደራዊም ሆነ በፖለቲካ አንድ ሆኖ መምጣታቸው ለአገዛዙ ፈተና እንደሚሆን አንድነቱ ከተመሰረተ በኋላ ያየናቸው መፍረክረኮች ያየናቸው መደናገጦች በግልጽ የሚያሳዩ ናቸው። እንደው ከዚህ በኋላ ምንም የምንሰጋው ነገር የለም፣ ሁሉ ነገር ተጠናቋል አልቋል ብለን መውሰድ እንችላለን ወይስ እንደው ይሄንን ቢስተካከል እንዲህ አይነቱ ነገር ክፍተት ቢኖር ያ መዝጋት አለባቸው የምትሉት ነገር አለ? ከዚህ በኋላ አንድነቱ ከመጣ በኋላ የቀረ ነገር አለ እንደው ትተነው መሻገር የማንችለው ማስወገድ ያለብን የምትሉት ነገር አለ? አዎ፣ አንደኛ መዋቅሩ ተሰርቷል። ብዙ አብዛኛው 90% ቦታዎች ተመድበዋል። ነገር ግን ይሄ መዋቅር ራሱ ፋንክሽን እንዲያደርግ ሊሰራ የሚችል ከላይ እስከታች በጎንም ግንኙነት ያለው የስልጣን ተዋረድ ያለው የኃላፊነት ክፍፍሎች ያለው ተቋም እንዲሆን ትንሽ ስራ ያስፈልጋል። አሁን ያን እየሰሩ ናቸው በአሁኑ ጊዜ እና ያንን ካደረጉ ከእንግዲህ ወዲያ ሊመለስ አይችልም። ምክንያቱም ደንቡ ያስራቸዋል። ከድሮ የሚለየው በአምባሳደር ብርሃነ መስቀል በኋላም በርለጠ ሊያብራራው ይችላል። ሰነዶች አሉ፣ የተፈራረሙባቸው ሰነዶች አሉ። ከቃል ኪዳን ጀምሮ ቃል ኪዳን የመጀመሪያ ንግግሩ ሲጀመር መጀመሪያ የጀመርነው ቃል ኪዳን እንዲገቡ ነው። ከዛሬ ጀምሮ አንተኳኮስም፣ ትንኮሳ የለም የሚለው ነገር በዛ ላይ ቃል ኪዳን ገቡ። ያ ሁኔታውን አመቻቸው። ከመጀመሪያው ያ ሁኔታውን አመቻቸው። ከዛ በኋላ ብዙ ሰነዶች የፈረሙት አለ፣ ራሳቸው ያዘጋጁት፣ እኛም ረድተን የተዘጋጁ ሰነዶች አሉ። በሰነዶቹ ይገዛሉ። በደንብ በህግ እና በስነ ስርዓት ፈርመው የተቀበሏቸውን ሰነዶች መከተል ይኖርባቸዋል። ያን የማስከበር ጉዳይ ትንሽ ጊዜ ይወስዳል። ይህን የሚያክል ኃይል ትልቅ ኃይል 60 ሚሊዮን ህዝብን አማራን የሚወክል የ120 ሚሊዮን ህዝብን ኢትዮጵያን ህዝብ የወደፊት ሁኔታ ሊወስን የሚችል አንድ ተቋም በጥሩ ሁኔታ እንዲሰራ ለማድረግ ብዙ ትግል ይኖርባቸዋል። እዛ ላይ መረባረብ አለብን። ይሄ ደግሞ ሊሆን የሚችለው አንዳንዱ እርዳታ ሊመጣ የሚችለው ከዲያስፖራው ነው እና ሊከፋፍላቸው የሚችለው ዲያስፖራ ነው። ሁለተኛው ፈተና ዲያስፖራ ነው። ዲያስፖራ ከጠላት እኩል የተፈታተናቸው ፋኖን የተወሰኑ የዲያስፖራ ክፍሎች ናቸው እና ያ ነገር ዲያስፖራ ውስጥ ራሱ አንድነት ቢፈጠር ለነሱ ጠንካራ ጎን መሆን ከቻል ይሄ አንድነት የማይሰራበት ምክንያት የለም። ስለዚህ ይሄ ዩኒቲ አሁን እዚህ በአማራው በፋኖ መካከል ያለው ዩኒቲ ወደ ፋኖ ወደ ዲያስፖራ አንድነት ላይ በሚዲያም ሆነ በጠቅላላ በልዩ መልኩ አንድነት መፈጠር አለበት፣ ዱፕሊኬት መደረግ አለበት ነው የምንለው። ሁለቱ ነገሮች ይመስሉኛል እኔ ለጊዜው ማተኩሮ ብርሃነ መስቀል የበለጠ ያብራራው። አምባሳደር ብርሃነ መስቀል እንግዲህ ከሚያሰጉ ነገሮች ተብለው ከሚጠቀሱት መሀል የርዕዮተ ዓለም ጉዳይ አለ። እዛ ውስጥ ገብታችሁ እናንተ ምላሽ ትሰጣላችሁ የሚለውን እርግጠኛ አይደለሁም። አንዳንድ ትግሉን የሚደግፉት ይሄ የርዕዮተ ዓለሙ ጉዳይ አማራዊነት ነው የግቡ መዳረሻ ወይም ደግሞ በዛ የተቃኘ ትግል ነው የሚደረገው የሚለው ሌሎችን አይጋብዝም። ሌሎች የኢትዮጵያ ኃይሎች ይህንን ትግል እንደው እምነት ሰጥተው አብረው ሊታገሉ የሚችሉት አይደለም ብሎ ይነሳል። ይህን እንደ ሀሳብ እንድታነሱት እንጂ ይህንን የራሳቸው የሚመለከታቸው ወገኖች ምላሽ እንደሚሰጡ ተስፋ አደርጋለሁ። ይህን ጨምሮ አንዳንድ ክፍተቶች እንዳሉ እሰማለሁና ከዛ አንጻር የተስማሟቸው በመሰረታዊ ጉዳዮች ብቻ እንጂ በአጠቃላይ ሁሉን ነገር ጣጣቸውን ጨርሰው አይደለም ወደ አንድነቱ የመጡት የሚባለውን እንደው መግለጽ ይቻል ይሆን? አዎ
ምንድነው እንግዲህ የሚፈለገው ነገር ተደርጓል። የሚፈለገው በመጀመሪያ ደረጃ እነዚህ ተበታትነው የነበሩት እርስ በርስም በተለያየ ቅድም እንደገለጽከው ግጭቶች ውስጥ ገብተው የነበሩ ኃይሎችን ወደ አንድ ማምጣት ነው። ግጭቶቹን ልዩነቶቹን አስወግዶ አንድ ላይ ሆነው በሆነ መዋቅር ታስረው እንዲገቡ ማድረግ ነው። እሱ ደግሞ እውነቱን ለመናገር ከጠበቅነው በላይ ነው የሄደው። ከጠበቅነው በላይ ማለት እንዴት ነው? ቅድም ሻለቃ እንደገለጹት በህግ፣ በስነ ስርዓት፣ በመርህ፣ በዶክመንቶች፣ በሰነዶች ተደግፎ ነው። የሚገርም ነው ያለው። ይሄ ውይይቱ በሙሉ ሬከርድ ተደርጓል፣ ተጽፏል፣ ሰነዶች ተይዘዋል። የተፈራረሟቸውም ሰነዶች ወደ 5 የሚሆኑ አሉ። እንግዲህ የተለያዩ ራሱ ፕሮሰሱ በስርዓት ነው የሄደው፣ በደንብ በስነ ስርዓት ሁሉ እና ሁሉ ነገር መሰረት ባለው አሰራር ነው የተከናወነው ማለት ነው። ከዚህ ጋር ተያይዞ እንግዲህ እንደው ቅድም ላነሳው ዋናው ጥያቄ እሱን ቀጥታ አድሬስ ለማድረግ ችግሮች አይኖርም ማለት አይደለም፣ ችግሮች የሉም ማለት አይደለም። ይሄ ማንኛውም ድርጅት ውስጥ ሊኖር የሚችል ነው። በአንድ ቀን ተመስርቶ ሁሉን ነገር አስተካክሎ የተነሳ ድርጅት የትም የለም። ግን የሚፈለጉትን መሰረታዊ የሆኑ ነገሮችን ያሟላ በጠንካራ መሰረት ላይ የተመሰረተ ድርጅት ነው ማለት እንችላለን። አንዱ ምንድነው? መርህ ነው። ይሄን የምንደባበቀው ነገር አይደለም አቶ መሳይ። መርህ የሌለው ድርጅትም ምንም አይነት ተቋም አይዘልቅም። እሱ ነው አንድ የሚያደርጋቸው። መርሁ ምንድነው? ሲጣሉበት የኖሩት አይ ቲንክ ይሄን ፈርተንም ወደ ኋላ ምንለው አይደለም አቶ መሳይ፣ ምክንያቱም በትክክለኛው መንገድ ስለተመለሰ ማለት ነው። መነሻ አማራ፣ መድረሻ አማራ፣ መነሻ አማራ፣ መድረሻ ኢትዮጵያ እያሉ ራሳቸው ይሄን ሐሳቡን ያመጡት ሰዎች እንኳን ብዙ በደንብ ሊተነትኑት የማይችሉት አካሄድ ነበር የሚሄዱት ያሉት። እዚህ ላይ ሁሉ ጊዜ ጠፍቶ ረጅም ጊዜ ወስደው ነው የተነጋገሩት። ረጅም ጊዜ በዚህ ኢሹ ላይ ራሱ ምንድነው የደረሱበት ኮንክሉዥን? ኢትስ ቬሪ ክሊር። ይህ ትግል የአማራ ህልውና ትግል ነው። አማራው በህገ መንግስት ተቀርጾ እንደ ህዝብ እንዲጠፋ ተበይኖበት ሲገደል ሲሳደድ የኖረ ህዝብ ነው። ይህን ህዝብ ማዳን የተነሳንበት ተቀዳሚ ዓላማችን ነው። ቬሪ ክሊር። ይህን ካሉ በኋላ ምንድነው የሚቀጥለው? እንደሚባለው ሌሎች አሁን ክፍሎች ነፃን አውጭ ድርጅት ምንቴስ የሚባሉ አሉ። የአማራ ትግል ከኢትዮጵያ መቀጠል፣ ከኢትዮጵያ ከዚህ ችግር ውስጥ መውጣት ተነጥሎም አይታይም። ራሱ አማራውም ሲድን ኢትዮጵያም ትድናለች። ወደፊትም ቢሆን አማራው የኢትዮጵያን እጣ ከሌላው ወገኖቹ ጋር ሆኖ ይወስናል ነው ክሊር የሆነ ነገር። ከዚህ የበለጠ ምንም እዚህ ውስጥ እንከን የሚወጣለት አይደለም። ኢትዮጵያንም አማራንም የሚያድን ትግል ነው የፋኖ ትግል። ለዛ ነው የህዝብ ትግል የሚባለው። ይሄ በደንብ ተቀምጧል ሰነዱ ላይ። እንደው እዚሁ ላይ ልጨምርበት እንደው ትንሽ ለሰው አይ ቲንክ እንደው ሊረዳ እንዲችል ሻለቃም እንግዲህ ኮሜንት ያደርጋሉ እዛ ላይ። ይሄ ውይይት በሚደረግበት ወቅት ነው ማን አንድነት ይፈልጋል ማን አይፈልግም የሚለው ነገር እያየ ነው የመጣ ነው። እኛ ክሊርሊ አሁን እጃቸውን ሰጡ የሚባሉ ሰዎች እዛ አዲስ አበባ ያሉት ነበሩ እኮ እዛ ውስጥ ቁጭ ብለው ከሚነጋገሩት ውስጥ ነበሩ። ያኔ ነው የለየላቸው። መርህ የያዘ አንድነት ነው፣ ወደኋላ ልንለው አንችልም የሚለውን ሲረዱ ነው ሁለቱም ድሮፕ ያደረጉት የወጡት። የእነሱን ተወካዮች እየተቀያየሩ የመጡት ከዛ በኋላ ነው። ሄደው እዛም እጃቸውን የሰጡት ከዛ በኋላ ነው እንጂ ፕሮሰስ ውስጥ ነበሩ እነዚህ ሰዎች።
ውስጥ ሆነው መቀየር እንደማይችሉ ይሄን አንድነት ስለተረዱ፣ ስለዚህ በመርህ ላይ የተመሰረተ ነው የዚህ አንድነት መፈጠር። መርሁ ደግሞ አቃፊ ነው። በዛ ደረጃ አይ ቲንክ የበለጠ እነሱ ሊያብራሩት ይችላሉ። ሰነዱም ጊዜው ደርሶ ይፋ ሲያደርጉት ይፋ ይሆናል። በዛ ሁኔታ ነው ያለው እንደው እንጂ ወደፊት የሚስተካከሉ ነገሮች ብዙ ነገሮች እንሰማለን ውጪ አሁን ያልነውን ጀምሮ የአማራውን ትግል ሸጡ ወይም ኢትዮጵያኒስቶች ገብተው ነው የበረዟቸው። መሰረት የሌለው ነገር ነው የሚወራ ያለው። ከላይ ሲጎትተው ነበር፣ ከላይ ወደፊት ሲወስደው ነበር። ምንም መረጃ ሳይኖረው የሚደረግ ፕሮፓጋንዳ ነው። ታውቁታላችሁ። ይሄን አንድነት ለማስቆም እስከዛሬ ድረስ አገዛዙ የሄደበት ርቀት እናውቀዋለን። ከዚህ የበለጠ ደግሞ የሚያሰጋው ነገር የለም። ውይይቱ እየተካሄደ ሁሉ የሚደርሱ መረጃዎች ነበሩ ከዛው አካባቢ የሚወጡ ከአገዛዙ አካባቢ። ይሄን ነገር ሊሆን የሚችለው አንድነት ሊፈጠር የሚችለው በእኛ መቃብር ላይ ነው እያሉ ሁሉ ኮሜንት ያደርጉ ነበር ለማስቆም። ያ ነው እውነቱ። እንግዲህ እና አይ ቲንክ በዚሁ ላቁም። ብዙ ማለት ይቻላል እዚህ ላይ፣ ለጊዜው እዚሁ ላይ ማቆም እችላለሁ። አመሰግናለሁ። አንድ ነገር ብጨምር ደንቡን ጠቅሷል አምባሳደር ብርሃነ መስቀል። ይሄ ተጠልፏል፣ የውጭ ኃይሎች ነበሩበት እንዲነበሩበት የሚለው ደንቡ ውስጥ አለ። የፈረሙት ሰነድ ውስጥ አሁንም ፖሊትሮ የሚተዳደርበት ያ ድርጅቱ የሚተዳደርበት ከሶስተኛ ወገን ጋር ለመገናኘት በግለሰብም ሆነ በድርጅት ደረጃ ለመገናኘት ፖሊትሮ ጠቅላላ መፍቀድ አለበት ይላል። ስለዚህ እንደዚህ ድሞ ተነስቶ ከወያኔ ጋር ከዛ ጋር የሚነጋገር ኃይል ሊኖር አይችልም። ከውስጣቸው ደንቡ ይገዛቸዋል። አንደኛ እና ያ ነገር እንትን እንዲል ነው እንዲታወቅ ነው። ሌላውን የማይገባኝ በኢትዮጵያዊነት ስላደኩኝ ጦር ሰራዊትም ሆኜ ኢትዮጵያ እያልኩ ስለኖርኩኝ እኔ በዓለም ውስጥ እኮ ሰምቼ አላውቅም። ኢትዮጵያኒስት የሚባል ስም እንትን ቅጽል ነገር ወጥቷል እዚህ ሀገር። አሜሪካኒስት የሚል አለ፣ እንግሊዚስት የሚል አለ፣ ፈረንሳይስት የሚል አለ። የለም እኮ በዓለም ውስጥ የሌለ ነገር ኢትዮጵያኒስት የሚል ነገር። ደግሞ ይሄን የሚያወሩ እኮ አዛውንቶች ናቸው። ኢትዮጵያ ብለው በኢትዮጵያ ውስጥ ታቅፈው በኢትዮጵያ አገር ውስጥ ተምረው የደረሱ ሰዎች ሁሉ ሲናገሩ ይገርመኛል። ምን ማለት ነው ኢትዮጵያኒስት ማለት? ኢግኖራንስ፣ ኮምፕሊት ኢግኖራንስ። ምን ያህል እንደወረድን ምን ያህል ዝቅጠት ውስጥ እንደገባን እኮ ነው የሚያሳየን። ምን ማለት ነው ኢትዮጵያኒስት? አገር የሌለው ህዝብ አለ እንዴ? የአገር ስም የለም እንዴ? በዛ በአገር ክልል ውስጥ ነው ሁላችንም የምንኖረው። አገር መንግስት ይኖረዋል። መንግስት ስም ሊኖረው ይችላል። የፖለቲካ ስርዓት ስም ሊኖረው ይችላል። ኢትዮጵያዊነት ግን የለም። ኢትዮጵያዊነት ነው። ሻለቃ ዳዊት የሚያራምዱት ይህንን ሀሳብ የሚያቀነቅኑት በዋናነት የደረሰብን የአማራ ህልውና አደጋ ውስጥ የገባው ኢትዮጵያ ብለን ስንታገል በዛ ማዕቀፍ ውስጥ ሆነን አማራነትን አዳከም ነው። ኢትዮጵያ የኛ መጠቂያ ሆነች። በኢትዮጵያ ምክንያት ነው እየተጠቃን ያለ ነው። ስለዚህ መጀመሪያ ይሄ ኢትዮጵያ የሚለውን እንተውና አማራን እናጠንክረው። ከዛ በኋላ እንግዲህ መሸጋገሪያ ሊያደርጉት ይሁን ወይም ደግሞ አማራነት ከጠነከረ በኋላ ኢትዮጵያዊነት የሆነ ቦታ ተቀምጦ ከዛ አንስተው ብድግ አድርገው ከእንደገና ሊለብሱት ይሁን የሚታወቅ ነገር የለም። ግን መጠቂያችን መገደያችን የሆነው ይሄ ኢትዮጵያ የሚለው ነገር ነው የሚል ነው። ምን ያህል ያስኬዳል እንዲህ አይነቱ አስተሳሰብ? ትርጉም የለውም። አመሳይ ትርጉም የለውም እኮ ምን ማለት ነው? አማራው እንግዲው ባህር ዳርን አስለቅቆ ደብረ ማርቆስን አስለቅቆ ጎንደርን አስለቅቆ በቃ ያ ነው ግቡ አይደለም። አማራ ኢትዮጵያ ከሌለች አማራ አይኖርም። ኢትዮጵያ እና አማራ የተዋሃዱ ናቸው። አማራ ህልውናውን ማስከበር የሚችለው በኢትዮጵያ ክልል ውስጥ ነው። የፖለቲካው ስርዓት ሁሉን አቃፊ እንዲሆን በእኩልነት አማራ ተነጥሎ የማይመታበት፣ የማይሰደብበት፣ የማይከሰስበት፣ የማይወነጀልበት፣ ጂኖሳይድ የማይፈጸምበት ኢትዮጵያዊ የፖለቲካ ስርዓት እናቋቁማለን ነው። ይሄ ምንድነው? ይሄ ምንድነው? ማንም መንግስት የሚያደርገው ነገር ነው። ደግሞ የአገር ኮንሴፕት ራሱ ይሄው ነው። ስለዚህ አይገባኝም። ይሄ መነጋገሪያ ዝም ብሎ እንዳላዋቂ ኢግኖረንስ ነው። በጠቅላላው ኢግኖረንስ ነው።
ይሄ ያልከው ትግል እኮ የሆነው እነሱም በሰነድ ላይ የወጣው እኮ የመጀመሪያው ዓላማቸው የአማራ ህልውናን ማስጠበቅ ነው። የአማራ ህልውናን ማስጠበቅ የሚቻለው እዛ 4 ኪሎ ያለው መንግስት ሲወጣ ብቻ ነው። አብይ ካልወጣ በስተቀር የአማራ ህልውና ሊጠበቅ አይችልም። ስለዚህ ግባችን 4 ኪሎ ነው የምንለው ለዚህ ነው። ኢት ሜክስ ሴንስ። የአማራውን ክልል ብቻ ሄደን ተቀምጠን በሰላም እንኖራለን? አንኖርም። ስለዚህ ነው አዲስ አበባ ሄዶ ስርዓቱን መለወጥ አስፈላጊነቱ። ጋራንቲ የሚያደርገው ለአማራ ጋራንቲ ሴኩሪቲ የሚሰጠው ፖለቲካ ስርዓቱ ሲለወጥና ከሌሎች ብሔረሰቦች ጋር በኩልነት አብረን መኖር የምንችልበት አዲስ ሪዮት ሲመጣ አይደለም። ይሄ ነው የሚገባኝ። አመሰግናለሁ አምባሳደር። ምናልባት አቶ ሻለቃ ዳዊት አምባሳደር ከዚሁ ጋር ተያይዞ እንደው ምን እንጠብቅ? እንግዲህ አንድነቱ መጥቷል። አሁን ይህም በምናወራበት ጊዜ ወደ ኋላ ላይ አነሳዋለሁ ብዬ ነው። ከፍተኛ ጦርነት እየተካሄደ ነው። ሰሜን ሸዋ ላይ አብይ አህመድ በሄሊኮፕተር በድሮን የታገዘ ከፍተኛ ጥቃት እየፈጸመ ይገኛል። ሌሎች አካባቢዎች ጋር ሰራዊቱን ስቧል የሚባለውን ነገር እንግዲህ ማጣራት ይገባናል። ነገር ግን ብዙ አዳዲስ ክስተቶች እየመጡ ነው። ከኤርትራ ጋር ጦርነት አይቀሬ መሆኑን የሚያሳይ ዛሬ አንድ ደብዳቤ በውጭ ጉዳይ ሚኒስቴር መስሪያ ቤት በኩል ወጥቷል። ኤርትራን የሚማጸንም የሚያስጠነቅቅም ነው። ሁለቱንም መልእክቶች የያዘ ደብዳቤ ነው የወጣው። ከዚህ በተጨማሪ ከህወሓት ጋር ያለውም ሁኔታ አጠቃላይ የሱዳኑም ብዙ ነገር ሊነሳ ይችላል። ፋኖ በዚህ ወቅት ላይ ነው አንድ ሆኖ የመጣው። ምን እንጠብቅ አምባሳደር? እንግዲህ ትንሽ ሻለቃ ያሉትን ለማጠናከር መጀመሪያ አይ ቲንክ በጣም ትልቅ ነጥቡ ምንድነው የአማራው የህልውና ትግል ግቡ በኢትዮጵያ የስርዓት ለውጥ ማምጣት ነው ሲባል ስክሊር በዛ ደረጃ ያለው በኢትዮጵያ ነው ስርዓት ለውጥ የሚመጣው። ስርዓት ስናወራ ስለ ሀገር ነው። ያ ስርዓት ለውጥ ሲመጣ መሰረታዊ የሆነው ችግሩ የአማራው ችግር ከስሩ ይፈታል ማለት ነው። ችግሩ ሩት ኮዝ የሆነው የሚከፋፍለው በህገ መንግስት ተቀርጾ ወጥቶ አማራውን ታርጌት አድርጎ ሲያስገድለው ሲያሳድደው የቆየው ስርዓት ሲቀየር ነው ማለት ነው። እሱ መሰረታቸው ነው። በደንብ ተገልጿል በሰነዳቸውም ላይ። ምን እንጠብቅ ያልከው አቶ መሳይ፣ እንግዲህ ይሄን አንድነት ለማስቀረት አገዛዙ ሞክሯል። $1 ቢሊዮን ሁሉ መድቦ ስንት ሺህ እንትን ሶሻል ሚዲያውን ያጥለቀለቀ ሰራዊት ያለው ልክ በጦሩ ልክ እኮ አለው ፕሮፓጋንዳውን የሚያካሄደው ሌሎች የሚገዛቸውም ሰዎች ውጭም ውስጥም ያሉትን ያድርጎ አልሆነለትም። ስላልሆነለት አሁን የምናየው ቅድም የጠቀስካቸው ሰሜን ሸዋም ሆነ ወሎም ሌላም አካባቢ እንደዚህ መሰረተ ሰፊ የሆነ ዘመቻ እያካሄደ ያለው ገና ይህ አዲስ ድርጅት ነው። ገና ተሰብስበው እንኳን አንዳንድ ነገሮችን አውጥተው ወደ ኦፐሬሽን የገቡበት ሁኔታ ከላይ ፕሬሸር ለመፍጠር ነው። አንዱም አስቀድመው እነሱን ዲስኦሪየንት ለማድረግም ነው የሚመስለው። የዛ አይነት አካሄድ አለው። ሁለተኛው ፋኖ እንግዲህ በዚህ ደረጃ ሰብሰብ ብሎ ከመጣ እስካሁንም ችግራችን ትልቁ እሱ ነበር። የውጭው ዓለም ሲጠየቅም እነዚህ የተበታትነው ያሉ ሰዎች ማን ነው እስቲ ኃላፊያቸው? ማንን እናናገር? እናንተም ስትመጡ 30 ነገር ነው የምትነግሩን፣ 30 ናችሁ ነው የምትመጡት። እነሱ ግን የሉም። እንዲያውም ማን እናናገር? አሁን ዓለም አቀፍ ማህበረሰቡም ሌላውም ፋኖ ላይ ትኩረት ያደርጋል፣ ተጠናክሮ ይወጣል እና ያንም እናስቀረው ነው በዛ ደረጃ ያለውን የስጋቱን አሁንም የዚህ የአገዛዙ ስጋት ውጤቶች ናቸው። አሁን ከኤርትራም ጋር ቅድም የገለጽከው የወጣው መግለጫ ከውጭ ጉዳይ ሚኒስትሩ የተጻፈ ተባለ ደብዳቤ ለኤርትራ ውጭ ጉዳይ ሚኒስትር አይቼዋለሁኝ። ምንም ኮሄረንስ የለውም በእውነት እንደው እንትኑ እንኳን ምን አይነት መልእክት ሊያስተላልፍ ነው ብሎ እንኳን ከዛ ውስጥ አውጥቶ እንትን ነው የመሸበር ነገር ነው። የሚይዙትን ነገር የሚጨብጡትን የማጣት ነገር ነው። ትልቅ ስጋት ነው የሆነው ይሄ የአማራው ፋኖ አንድ መሆን
ወደፊት በአካባቢው ሊፈጥራቸው የሚችለውን ኢምፓክት በተለያየ መልኩ እሱንም ለማስቆም ነው እና የምንጠብቀው ነገር ቢኖር የዚሁ የአገዛዙ ቀጣይ የሆነ ምንም ራሽናል የሌለው የሞት ሽረት እርምጃዎች ናቸው። ማንኛውንም ነገር ከማድረግ ወደ ኋላ አይልም። እሱን በብዛት እናያለን። ልክ አሁን እንደሚያደርገው አይነት ወዲያ ወዲህ ደብዳቤ መጻፍም ብቻ ጦርነቱንም የተለያየ ቦታዎች ማዛመት እና የሚችለውን ሁሉ ማድረግ እንጠብቃለን። በፋኖም በኩል እንግዲህ የምንጠብቀው እንዳለፈው ጊዜ ይሄን ወረራ እየመከቱ ድርጅታቸውን እያጠናከሩ ወደፊት የተሻሉ ውጤቶችን የምናይበት ወቅት ይመጣል ብለን ነው የምንጠብቀው። እኛ እንግዲህ ወደፊት ስናስብ ማለት ነው ድርጅቱን እያጠናከሩ መሄድ። እዚህ ያለውም ውጭ ያለውም እስከዛሬ ሲጠይቅ የነበረው ምንድነው አንድ ሁኑ፣ አንድ ካልሆናችሁ አንረዳም፣ ወዲያ ወዲህ የሚለው ይሄው አሁን ፈረሱም ይሄው ሜዳውም ይሄው አለ አንድነቱ። ይሄ የሆነ ያልሆነ ሽኩቻው እዚህ ያለውን ትቶ ሰብሰብ ብሎ በአንድ ላይ ቆሞ ትግሉን መርዳት ነው የሚጠበቀው ከዚህ ውጭ ካለው ማህበረሰብ። ሻለቃ ዳዊት እንግዲህ በዚህ በአንድነቱ ጉዳይ ላይ የቀረ ሐሳብ ካለ ገልጻለሁ የሚሉት ካለ እድሉን እሰጣለሁ። በተለይ አሁን አንድነቱ ሲመጣ የሚመጣ ጫና አለ። ዓለም አቀፉ ማህበረሰብም ምዕራባውያን ሀገራትም እንግዲህ አንድ ከሆናችሁ በዛ ቀጠና የሚያስፈልገው ሰላም ነው፣ ስለዚህ ተደራደሩ የሚል እጅ ጥምዘዛ ሊመጣ ይችላል። ባለፈው አርበኛ አስረስ ማረ ዳምጤ የንቅናቄው የህዝብ ግንኙነት ኃላፊ እኛ አንድ የሆነው ስርዓቱን ለመጣል እንጂ ለመደራደር አይደለም የሚል ቁልፍ ነጥብ አንስቷል። ምናልባት ይሄ ጫና መምጣቱ አይቀርም እና አሜሪካም ሌሎች የምዕራባውያን ሀገራት እንደዚሁ ተነጣጥሎ ያሉትን አካላት ወደ አንድነት ከመጡ በቀጥታ ጫና ለመፍጠርም ግፊት ለማድረግም አመቺ ሁኔታ ተፈጥሯል ብሎ እንዲህ አይነት እጅ ጥምዘዛ ቢመጣ እንደው ምን አይነት ነገር ልናይ እንችላለን የሚለውንም አንድ ላይ በቀጣይ ሊኖሩ የሚችሉ ፈተናዎች እስካሉ ፋኖች ከዚህ አንጻር ይህንን እየመጣ ያለውንም ክስተት በደንብ አድርገው ማንበብና መረዳትና ከዛ ጋር የተመጣጠነ እርምጃ መውሰድ አለባቸውና ፈተናዎች የሉም በቀጣይ የሚመጣ እንደው በዚህ አጋጣሚ እጅ ጥምዘዛ ይኖራል። ጊዜው የኃይል ጊዜ ሆኗል። በኃይል የሚሰራበት ጊዜ ሆኗል። ዲፕሎማሲ ከኃይል ጋር ካልሆነ ምንም የሚሰራ ሆኖ አልተገኘም። ስለዚህ የአንድነቱ በአስቸኳይ መልክ ይዞ አንድነት ብቻ በስም ብቻ ሳይሆን በተግባር ካሳየ ዓለም ከኛ ጋር የማይሰለፍበት ምክንያት የለም። ሁልጊዜ በአሁኑ ወቅት በተለይ በዚህ በ26 2026 እና 25 እንዳየነው ኃይል ነው ሁሉ ነገር የሚሰራው እና ያንን የኃይል ሚዛን ወደኛ የማምጣት በተግባር ማሳየት አለብን። ያንን ካደረግን ከኛ ጋር እጅ መጠምዘዙም የትም አያደርሳቸውም። እጅ እኮ የሚጠመዝዙት ደካማውን ነው። እኔ ያየኋቸው ብርሃነ መስቀልም ያየናቸው 320 ሰዓት አብረን ያሳለፍናቸው ጀግኖች አርበኞች እጃቸው የሚጠመዘዝ አይደለም፣ የሚደራደሩ አይደሉም። 4 ኪሎ ካልገቡ የማያርፉ አርበኞች ነው ያየነው። ይሄ በእርግጠኛ አረጋግጠውልናል። በተግባራቸው በንግግራቸው የምናያቸው ምስክሮች ነን። ጀግኖች ናቸው፣ ቆርጠው ተነስተዋል። ስለዚህ መደራደር የሚባል ነገር ጥያቄ ውስጥ የለም። መደራደር እጅ ጥምዘዛም አይቀበሉም። ነገር ግን እጅ ጥምዘዛ ሊመጣ የሚችለው ደካማነት ሲሆን ነው። ከደከምንና ውስጣችን ትንሽ በተግባር ካላሳየን እጅ ጥምዘዛ ሊመጣ ይችላል። ነገር ግን ያም ሆኖም እንኳን ረጅም ጊዜ ይወስድብናል እንጂ ትግሉን ጊዜ ያራዝመው እንደሆነ እንጂ የሚደራደር ኃይል አላየንም፣ አልመሰከርንም። የድርድር ጉዳይም ተነስቶ ማያውቅም። እንደዚህ ያሉ አርበኞች አይደሉም ዛሬ ያሉት። ይህን አንድነት የፈጠሩ አርበኞች በምንም ሆነ በምንም አይነት መልክ የሚደራደሩ አይደሉም። እጅ መጠምዘዙ አይቀርም። ያን እጅ ጥምዘዛ
ለማስወገድ እኛ ቶሎ ብለን ኃይል ማሳየት አለብን። አንድነቱ ኃይል ማሳየት አለብን። ከእንግዲህ ወዲያ ኦፌንሲቭ ላይ መግባት አለብን። ተከላካይ ሳይሆን አጥቂ መሆን አለብን። ያ ችሎታ አለን። ዛሬ ምንም ነገር የጎደለን የለም። አንድነት ብቻ ነው የጎደለን እንጂ መሳሪያ አለን፣ ኃይል አለን፣ ኮሚትድ የሆነ ቆራጥ የሆነ ሰራዊት አለን። ስለዚህ ያንን እንደምናደርግ ምንም ጥርጥር የለውም። አሁን ሰው የሚስተው ምንድን ነው? ኤኒቲንግ አደጋ ሊፈጠርብን እንደሚችል ደካማ ሆነን ካየን እጅ ጠምዘው ተደራደሩ ብሎ እምቢ እንደምንላቸው ቢያውቁም በሌላ መንገድ ሊያጠቁን ይችላሉ፣ ሊከፋፍሉን ይችላሉ፣ ሽብርተኞች ሊልኩብን ይችላሉ። እነ ሳዑዲ አረቢያ እነ ዩናይትድ አረብ ኤሚሬትስ አይተኙልንም። ዛሬ እስራኤልና መካከለኛው ምስራቅ ያለውን ነገር እንየው። ከባድ የኃይል ጉዳይ ነው። ዛሬ ከማጋ ይሰለፍ ነው እና ይሄ ሁሉ ነገር የሚያሳየን ምንድነው? ኃይል ካላሳየን በስተቀር ልንጠቃ እንችላለን። ትግሉ ሊራዘም ይችላል። ግን በጥቂት ወራት ውስጥ አንዳንድ ነገር ባረግ በቀላሉ ደግሞ ማድረግ ይቻላል። ምንም ጥረት በቀላሉ ማድረግ ይቻላል። ደግሞ እንደሚያደርጉም እርግጠኛ ነኝ። ኃይል እንዳለን መልእክት ካስተላለፍን የተግባራዊ መልእክት ከዛ በኋላ ሁሉም ከኛ ጋር ናቸው። አለበለዚያ አሁን ደካማ ሆነን ከታየ ትራምፕ እንደምታውቁት እንደ ድሮ የውጭ ጉዳይ እኮ ስቴት ዲፓርትመንት እኮ አይደለም። ቁጭ ብሎ ታስቦበት የሚሰራ ነገር እኮ የለም። ስቴት ዲፓርትመንት በአሁኑ ጊዜ ኢምፐልሲቭ ነው። በለው ይሄን አድርግ እያለ የሚሰራበት ጊዜ ነው እኮ ያለ ነው። ስለዚህ ያ ነገር እንዳይሆን ካልኩሌተር ሳይሆን ነው የሚሰራ፣ በስሜት ነው የሚሰራው። ቶሎ ብለን ቀድመን መገኘት አለብን። ለመቀደም ደግሞ አቅሙ አለን። ምንም ወደኋላ የሚጎተን ነገር የለም። ስለዚህ እሱን እምነት እንዲኖረን ነው ማስተላልፈው መልእክት። ሻለቃ ዳዊት እንግዲህ ዛሬ እውነት ለመናገር ሁለታችሁም ምሁራን ዛሬ ለምናነሳው በከፊል አጀንዳ ትክክለኛ እንደሆናችሁ ስለማምን ብዙ ነገር እንደምትገልጹልን በተለይ ከቀጠናው የጂኦፖለቲካል ለውጥ ጋር አሁን በአንድም በሌላ ነካክታችሁታል፣ ግን በሰፊው እንመጣበታለን። ምክንያቱም አሁን ዛሬን ጨምሮ ባለፉት ወራት ሲካሄድ የነበረው ፍጥጫ ወደ መሬት ወርዶ ጦርነት ሊከሰት ከሚችልበት ምዕራፍ ላይ ተጠግተናል። ሁሉም ኃይሎች ጦራቸውን እያስጠጉ እንደሆነ ዓለም አቀፍ ሚዲያዎችም የዘገቡ ነው። ይሄ ወዴት ያመራል? ኢትዮጵያ ከዚህ አንጻር ባለችበት ቁመና ምን አይነት አሸናፊ ሆና ልትወጣ የምትችልበት በተለይ አብይ አህመድን ይዛ ትችላለች ወይ? ብዙ ነገር እንደምትነግሩን ተስፋ አደርጋለሁ። እንደው አምባሳደር ብርሃነ መስቀል ይሄ የአንድነቱን ጉዳይ ለመቋጨት የመጨረሻ ሐሳብ ከርሶ ብናገኝ ጥሩ ነው። በተለይ በቀጣይ ሊኖሩ የሚችሉ ፈተናዎችን ጨምሮ ሌሎች አካላት ልባቸውን ከፍተው ኢትዮጵያ የጋራ ሀገር ናት፣ ከፋኖ ጋር አብረን መስራት አለብን የሚሉ ሌሎች ኃይሎችም እንዲመጡ ይጠበቃል። መቼም ፋኖ ብቻውን ሄዶ አዲስ አበባን ነፃ የሚያወጣበት ሁኔታ ከአጠቃላይ ከቀጣይ የኢትዮጵያ ዘላቂ ጥቅምና ሰላምና መረጋጋት አንጻር ትንሽ ክፍተት እንዳይፈጠር ሌሎች ኃይሎችም አብረው ተነጋግረው በጋራ የሚያመጡት አንድነት ነው ኢትዮጵያን በዘላቂነት ጠንካራ የሚያረጋትና እነዚህ ነገሮች የፋኖ የቤት ስራ እንደሚሆኑ ይጠበቃል። እስቲ እንደው አጭር ነገር ስለዚህ ግለጹልና ወደዛኛው ጉዳይ እንሄዳለን። እሺ፣ አይ ትክክል ነው። የፋኖ አንድነት የመጣው ወይም አስፈላጊ የሆነው ለድርድር ለመዘጋጀት አይደለም። ትግሉን በአጭር ጊዜ ውስጥ ተባብሮ ግቡ ላይ ማድረስ ነው። ግቡ ደግሞ በኢትዮጵያ የአማራውን ህልውና አስጠብቆ በኢትዮጵያ የስርዓት ለውጥ ማምጣት ነው። የስርዓት ለውጥ ማምጣት ማለት ደግሞ ይሄን ከፋፋይ ህገ መንግስት እና ስርዓት አስወግዶ ሁሉም ኢትዮጵያውያን በእኩልነት፣ በትብብር፣ በአንድነት የሚኖሩባት አገርን መመስረት ነው። አገርን ማስቀጠል ነው። ስርዓትን አዲስ ስርዓት መፍጠር ነው። ስለዚህ በዛ ዙሪያ ነው ያለው። በድርድር ከአለው አገዛዝ ጋር የስርዓት ለውጥ ማምጣት አይቻልም። ለዛ የተዘጋጀ አይደለም። ምንም ክሬዲቢሊቲ የለውም። ታይቷል። ተደጋግሞ ታይቷል። አንድም የፈረመው ሲንዳ ወደኋላ ሄዳችሁ ብዙ ናቸው የፈረመው ከመጣበት ጊዜ ጀምሮ ያገዛዝ የትኛውን ነው ተግባራዊ ያደረገው? ምን ክሬዲቢሊቲ አለው?
ስለዚህ ለዛ የሚቀመጥ ምንም አይነት የአማራ ኃይል ወይም አዲሱም ድርጅት አይኖርም የሚለው መቼም እምነታችን ነው። በዛም የተረዳነውም ከሻለቃ ጋር ቁጭ ብለን ስናይ ያላቸውን ሁኔታ የሚደራደሩትማ ተደራደርን ብለው ገብተዋል። ምንም ኃይል ሳይይዙ ምንም ባዷቸውን ገብተዋል። በቃ ጨርሷል እዛ ላይ። እንግዲህ ወደፊት ስንሄድ ኦፍ ኮርስ የኢትዮጵያ ሁኔታ ለኛም ለኢትዮጵያውያኖች ብቻ ሳይሆን ለአካባቢውም ለአፍሪካም በጣም በጣም አስፈላጊ ነው መረጋጋትና ሰላም መኖሩ እዛ እና ያን ለማምጣት ደግሞ አሁንም ቢሆን የኢትዮጵያውያኖች ሁሉም ለሰላም፣ ለዲሞክራሲ፣ ለፍትህ፣ ለአንድነት የቆሙ ኢትዮጵያውያኖች ሁሉ ተባብረው አንድ ላይ መቆምና መስራት አለባቸው። ምንም እንትን የለውም። በዚህ ላይ ወዲያ ወዲህ የሚባል አይደለም። በመርህ ላይ የተመሰረተ ትብብር አስፈላጊ ነው የሚሆነው። በመርህ ላይ የተመሰረተ ትብብር አስፈላጊ ነው የሚሆነው። ብዙ ተምረናል ካለፉት 45 40 ዓመታት 50 ዓመታት ተመልሰን ወደዛ የሚወስደን በዛ አስተሳሰብ ውስጥ የሚያራምደን ሳይሆን በአዲስ አስተሳሰብ ከጥፋት ተምረን ወደፊት መሄድ መቻል አለብን የሚል ነው። እንግዲህ ሁሉም በዛ ደረጃ ውስጥም ውጭም ያለውም ይሄን አዲስ ድርጅት በማጠናከር በመደገፍ የምንችለውን ሁሉ በማድረግ ወደፊት መጓዝ ነው ያለብን ብዬ ነው የማምነው። አመሰግናለሁ። እንግዲህ ወደ ሌላኛው አጀንዳ እንመጣለን። ቀደም ሲል የነካካነው ጉዳይ አለ። የቀጠናው የጂኦፖለቲካ ለውጥ ወዴት እያመራ ነው? አብይ አህመድ ከዚህ አንጻር ኢትዮጵያን ምን ላይ አስቀምጧታል? ምንድናት ኢትዮጵያ አሁን ባለው አጠቃላይ ሁኔታ ብለን እንደው የተወሰነ ሀሳብ ብንለዋወጥ ጥሩ ነው። ሻለቃ ዳዊትም አምባሳደር ብርሃነ መስቀልም በዚህ ጉዳይ ላይ በቂ የሆነ እውቀትና ልምድ ስላላችሁ ብዙ ነገር እንደምታካፍሉን ተስፋ አደርጋለሁ። ሻለቃ ዳዊት በግጭት፣ በደህንነት፣ በሰላም በአፍሪካ ውስጥ በርካታ ሀገራት ሰርተዋል። የተለያዩ ጽሁፎችንም እያወጡ አስነብበዋል። ስለዚህ አጠቃላይ ግንዛቤ እንደሚሰጡን እጠብቃለሁ። የሰሞኑን ክስተቶች እናንሳ። እንግዲህ በኢትዮጵያ ውስጥ ጦርነት እየተካሄደ ነው። አብይ አህመድ መደበቅ የማይችለው ጦርነት እየተካሄደ ነው። ሊያሳንሰው ሞከረ። የወፍ ጫጫታ ነው ብሎም ለመግለጽ ሞከረ። ነገር ግን አሁን እንደምንሰማው ከሆነ የአማራ ክልል የሚካሄደው ጦርነት ሙሉ ኃይሉን ሜካናይዝድ ኃይሉን በሄሊኮፕተር በድሮን በዚህ በታገዘ ሁኔታ ነው እየተዋጋ የሚገኘው። በሀገር ውስጥ ጦርነት ነው። ከኤርትራ ጋር ተፋጧል። በሱዳን ጉዳይ የአማጺውን ቡድን የጦር ሰፈር ቤኒሻንጉል ጉሙዝ በመስጠት ኢትዮጵያም በተዘዋዋሪ የሱዳን ጦርነት ውስጥ መግባቷን ባለስልጣናቱ የሱዳን እየተናገሩ ነው። ስለዚህ ብዙ ቦታ ተነካክተናል። ሻለቃ ዳዊትና ሁኔታውን እንዴት ነው የሚገልጹት? ውስጥና በዙሪያችን ያለውን አጠቃላይ ፍጥጫ እንዴት ነው እየተከታተሉት ያሉት? ሻለቃ ዳዊት። አመሰግናለሁ። ድሮ የኢትዮጵያን ሁኔታ የሪጅኑን ሁኔታ ስንመረምረው የሚታየው የአፍሪካ ቀንድ ችግር ነበር የሚታየው። ድሮም የተወሳሰበ ኮምፕሌክስ ዞን ነው፣ የሴኩሪቲ ኮምፕሌክስ ዞን ነው። በዛ መልክ ነበር የሚታየው። አሁን እየሰፋ ሄዶ የአፍሪካ ቀንድ ጉዳይ የሚድል ኢስት የመካከለኛው ምስራቅ ሴኩሪቲ ውስጥ ገብቷል። መካከለኛው ምስራቅ ካለው ከሚካሄደው ትግል ጋር አብሮ ተያይዟል። ስለዚህ የበለጠ ሲሪየስ ያደርገዋል፣ የበለጠ አሳሳቢ ያደርገዋል። የበለጠ የሀያላን ሀገሮች አጀንዳ ማስፈጸሚያ ሊሆን ይችላል። አፍሪካ ቀንድ እንደምናየው የአረቦች አጀንዳ ማስፈጸሚያ ሊሆን ይችላል። የእስራኤል አጀንዳ ማስፈጸሚያ ሊሆን ይችላል። በጣም እየሰፋ መጥቶ ኮምፕሊትሊ በአፍሪካ ቀንድ በቀይ ባህር ላይና መካከለኛው ምስራቅ ካለው አረቢያን ፔኒንሱላ ሁሉ ጋር ካለው ፖለቲካ ጋር አብሮ የተያያዘ ነው የኢትዮጵያ ሁኔታ።